ሐሽማል ደራሲ ማዕበል ፈጠነ። ክፍል 35 ሆረ በደመና ተጭነው ዓለምን ሲዞሩ በፋሪስ ቅኔ ቤት ግን መወድስ መዘራረፉና ስለ ጥበብ መፈላሰፉ ቀጥሏል። በዚህ ዓመት ደግሞ ሄርማ የሚባል ተማሪ ቅኔ ቤቱን ተቀላቅሏል። ገሞራው ስለ ዲማ ውሃ ቅኔውን ዘርፎ ነግሮ ስህተቱን አሳርሞ ወደ ቅኔ ቤቱ ሲደርስ ከቅኔ ቤቱ መካከል ቁጭ ብለው ግስ የሚያጠኑ ጀማሪ ተማሪዎች ከመቀመጫቸው ተነስተው በአክብሮት ተቀበሉት። ከመካከላቸው ሄርማ የሚባል እውቅ ዶክተር ነበር። ዶክተሩ ወደ ቤቱ ገብቶ ኮቸሮ እንዲበላ ጋበዘው። ገሞራው ትንሽ ተግደርድሮ ወደ ጎጆ ገባ። ሄርማ በዘመናዊ ትምህርት ሊቀ ሊቃውንት ነው። ወደ ጎንጅ ደብረ ጥበብ የሄደውም በጎንጅ የቅኔ መንገድ ላይ ጥናት ለመስራት ነበር። ቅኔ ቤት ገብቶ የሊቁ መወድስ፣ የተማሪዎች መንፈሳዊ ሕይወት፣ የቦታው ጸጥታ፣ የቅኔ ዘራፊዎች ፍልስፍና ማረከውና እንደወጣ ቀረ። ከኢትዮጵያ እስከ ደቡብ አፍሪካ አልፎም አሜሪካ ድረስ ዘልቆ ያጠናቸው ምርምሮች የገብስ ገለባ ሆኑበት። የሀገሩን ቅኔ ተምሮ በዚያ እየተፈላሰፈ ለመኖር ወሰነ። ስልኩን ዘግቶ ዓለምን ለመርሳት ዳገት ሆኖበት ነበር። እያነከሰም ቢሆን የተማሪዎችን ህላዌ ቀስ በቀስ እየተለማመደው መጣ። ሊቁ ፋሪስ ቅኔ ሲዘርፉ ሰውነቱ ይንቀጠቀጣል። የቅኔ ዘራፊዎች እንደ አውራ በሬ እንቧ እያሉ በመወድስ ቅኔ ሲደነፉ ሰማይ እየተቀደደ ቢመስለውም ከሊቁ ወንበር ስር ቁጭ ብሎ አፉን ከፍቶ ማዳመጥ ያዘ። በአብዛኛው ጊዜ የቅኔ ዘራፊዎች መወድስ ሲዘርፉ ልብ ምቱ ይጨምራል፣ አይኖቹን ያስለመልማል፣ ጩህ ጩህ የሚል ስሜት ያድርበታል። እየዋለ እያደረ ሲሄድ ግን በፈንታው እነሱን የመሆን ህልም ተጠናወተው። ሊቃውንቱን መስሎ ኮቸሮ ሸምቶ ግስ ገዝቶ ሀተተ መረመረ ፈልሰፈ ተራቀቀ እያለ ግስ ማጥናት ቅኔ መቁጠር ጀመረ። ዓመታት ነጎዱ። እንደ ዋዛ ዓመት ከመንፈቅ አስቆጠረ። ለጊዜው አለምደው ብሎ ያስቸገረው በመንፈቀ ሌሊት በግድ እየተነሳ ቅኔ መቀጸል ነበር። ጓደኞቹን በስነ ስርዓት በመቀስቀስ ፈንታ ከላዩ ላይ ውሃ እያፈሰሱ ከእንቅልፍ ዓለም ያነቁታል። እንደ ውሻ ቡችላ አይኖቹን ሳይከፍት ብድግ ይልና ይነጫነጫል። ቢነጫነጭም ቅሉ የሚያከብረው ግን አላገኘም። እየቆየ ሲመጣ የቅኔ ዘራፊዎች ህላዌ ገረመው። ቅኔ ሲቀጽሉ አድረው ሌሊት በ8 ሰዓት ያንን ሁሉ ውሪ ጎጆ እየዞሩ ጀማሪ ተማሪዎችን አንድ ጊዜ መደዳ ይቀሰቅሳሉ፣ ከእንቅልፍ ያነቃሉ፣ ለቅጸላ ያተጋሉ። ከተቀሰቀሰ በኋላ ሰንፎ ከቅኔ ቅጸላም ሆነ ከቅኔ ዘረፋ የቀረውን ሰነፍ ተማሪ በላዩ ላይ ቀዝቃዛ ውሃ ይቸልሱበታል። ዶክተር ሄርማ ከተማሪዎች ጋር በህገ ተማሪ ከተቆጠረ በኋላ በቅጸላ ጊዜ የሚያከብረው አጣ። በትርፍ ጊዜ የሚቀልዱት ተማሪዎች ሳይቀር ከቅጸላ ሲቀር ውሃ ይቸልሱበታል። በዚህ ያማርራል። ለቅኔ ተማሪዎች ትርፍ ጊዜ ሲኖራቸው ሂሳብ ያስቆጥራቸዋል። እንግሊዘኛ ቋንቋ ያለማመዳቸዋል። እሱ ቅኔ እነሱ ሂሳብ ሲማሩ ይውላሉ። ተማሪዎች በቃላቸው የሚያውቁት ሂሳብ ወረቀት ላይ ግር ሲላቸው ሄርማ ግርምት ይፈጥርበታል። የሊቁ ተማሪዎች ሂሳብን በቃል እንጂ በወረቀት ተምረውት አያውቁም። በቃል አቡሻክር ድረስ ያሰላሉ። ቀመረ ዲሜጥሮስን፣ ሐሳበ ጉንዳጉንዲን፣ ሐሳበ ቢዘንን ይሸመድዳሉ። ቀመር ይቀምራሉ። ያን ወደ ወረቀት ሲያመጡት ይደናገራሉ። ሄርማ ደስ እያለው ከጊዜ ቤት ጀምሮ በልሙጥ ወረቀት እየጻፈ ያሳያቸዋል። ወዲህም ልሳነ ክልኤ ለመሆን ከዘመናዊ ትምህርት ላይም ትኩረት እንዲሰጡ ቀስ እያለ ይመክራቸዋል። እነሱ ሲማሩ እንደ መምህርነቱ ያከብሩታል። እርሱም እንደ መምህርነቱ ተግሳጽ ጣል ያደርጋል። ወደ ማታ በፈንታው ተማሪ ይሆናል። እንቅልፍ ሲይዘው ቀዝቃዛ ውሃ ይቸልሱበታል። በዘመናዊ ትምህርት መምህራቸው መሆኑን ይረሱታል። በቅኔ ቤት ሕግ በትምህርት ወቅት መከባበር ብሎ ነገር የለም። እድሜውን አይተው መቀመጫ ይለቁለት በቀር እንጂ ካልታመመ በቀር ተኝቶ እንዲያረፍድ የቅኔ ቤት ሕግ አይፈቅድም። ሁሉም ተነስቶ ቅኔ ሲያጠና ያድራል። ቅኔ ዘረፋ ባለቀን ደግሞ ቅኔ ሲዘረፍ ያ ሁሉ ወፈ ሰማይ ተማሪ ቅኔውን እየሸመደደ ያረፍዳል። በደንብ ሲነጋ የዕለቱን የቅዱሳንም ሆነ የጌታን ታሪክ ከመምህሩ ሰምቶ ወደ ቅኔ ቆጠራ ይበተናል።
ከማለዳው እስከ 3 ሰዓት መወድሱን ቆጥሮ ያ ሁሉ ወፈ ሰማያት ወደ መምህሩ ይሰበሰባል። መምህሩ ከተዋኔ ዋርካ ስር ካለው ታላቅ ጥፍጥፍ ድንጋይ ላይ ተገስጠው ቅኔ ማዳመጥ ይጀምራሉ። ቅኔ ነገራ ሲጀመር የቅኔ ዘራፊዎች እየዘረፉ፣ ጀማሪዎች ደግሞ የቆጠሩትን ቅኔ መንገር ይጀምራሉ። የመማር ማስተማሩ ስነ ስርዓት ዘወትር እንዲህ ይቀጥላል። 4 ማዕዘን ሰሌዳ ላይ የተጻፈ ቀለም ሳይሆን ከሊቁ ልብ የሚፈልቀውን ምስጢር ያ ሁሉ ስፍር ቁጥር የሌለው ተማሪ ተካፍሎት ወደ ቤቱ ይገባል። የምስጢሩ ምንጭ አንድ ቢሆንም ምስጢሩ ግን በየአይነቱ ነው። ለአንዱ የደረሰው ለሌላው አይደርሰውም። ይሄ ፈጣሪ ለቅኔ መምህራን የገባው ቃል ኪዳን ስለሆነ እንደ አቡነ ሐራ የመቃብር አፈር ሁልጊዜ ቢያፍሱት አይጎድልም። ገሞራው ወደ ሄርማ ጎጆ ሲገባ ሄርማ ገሞራውን ሊጋብዝ ኮቸሮ ማኳቸር ጀመረ። ሄርማ በዚህ ሳምንት ከቅኔ ጋር ተጣልቶ ነበር የሰነበተው። ባለፈው ሳምንት አንዲት ቅኔ ነግሮ ሳያሳርም ቀረ። ሊቁም ለማበረታታት ያህል ቅኔ እየገባው እንደሆነ ሲነግሩት በደስታ ፈነጠዘ። በዚህ ሳምንት ግን ቅኔ እንደ በጋ ዝናብ ሆነበት። ጠዋት ተነስቶ ወደ ዱር ገብቶ ቅኔ ለመቁጠር ሲዘጋጅ እንቅልፍ ልም አድርጎ ይወስደዋል። ሲነቃ ሊቁ የቅኔ ተማሪዎችን አስተምረው ጨርሰው ጉባኤው ታጥፎ ይደርሳል። ገሞራው ወደ ጎጆው ሲገባ ግን ቅኔ አብሮ የገባው መሰለው። ዶክተር ሄርማ ገሞራው ገብቶ ከመደቡ እንደተቀመጠ ገሞራው ቀናብሃለሁ አለ ሄርማ። እንዴት? አለ ገሞራው አይኑን ከጠባቧ ጎጆ ጣራ ላይ እያንከራተተ። ከብዙ ሊቃውንት እግር ስር ቁጭ ብዬ የዓለምን ዝባዝንኬ ተምሬያለሁ። የነጮችን ፍልስፍና እስከ ጫፉ ባይሆንም ግንዱ ድረስ ወጥቻለሁ። በዓለም ውስጥ ያሉ የቅኔ መጽሐፍትን አንብቤያለሁ። የሀገሬን ቅኔ ያህል ይቅርና የሀገሬ ገበሬ በቀልድ የሚጥላቸውን ቅኔዎች ያህል ያረካኝ ባለቅኔ በሌላው ዓለም አላየሁም። እንዳንተ ቀደም ብዬ ሀገር በቀሉን የግዕዝ ትምህርት ከዓለማዊ ትምህርት ጋር ተምሬ ቢሆን ኖሮ የምድር መልአክ ነበሩ አለ ሄርማ። ከማለዳው 1 ሰዓት እስከ 4 ሰዓት ቅኔ ቢፈልግ ጠብ የሚል ነገር በማጣቱ ቀቢጸ ተስፋ እናውዞት። እንዴ ገና ለገና በዚህ ሳምንት ቅኔ እምቢ አለኝ ብለህ ይህንን ያህል ማማረር ጀመረ? ተው እንጂ ቅኔ እኮ ጥበብ ነው። ቆፍረ የምታወጣው ወርቅ ማለት ነው። በከርሰ ምድር ያለ የነዳጅ ድፍድፍ ማለት ነው። መኖሩ እየታወቀ ከድፍድፉ ለመድረስ አጥልቆ መቆፈርን ይጠይቃል። በዚያውም ላይ የአንተ ቀቢጸ ተስፋ ጉድ ነው። ቅኔ ከመጀመሪያ ዓመት ከመንፈቅ እንደሆነ አውቃለሁ። ነገር ግን ከቅኔው ይልቅ ጊዜን ለምርምር ነው የሰጠኸው። ይህን ያህል የተማረርከው በፈጣሪ ፊት ተቀባይነት የለውም፣ የግፍ ምሬት ነው አለ ገሞራው። ለማማረር ፈልጌ አይደለም፣ ቅኔው እየነፈሰብኝ እንደሆነ እየተጠራጠሩ ነው። በዚህ ሳምንት ምንም ሊቆጠረኝ አልቻለም። ያለ ተሰጥኦ የገባው መሰለኝ አለ ሄርማ። ቅኔ ቆጥሮ ለመንገር ያደረገው ሙከራ አስቸግሮት ሄርማ ቅኔ ወዲያው እንደጀመረ የመነቃቃት ስሜት ነበረው። ለሳምንት ያህል ጉባኤ ቃና የምትባለዋን ባለ 2 ቤት ቅኔ በፍጥነት እያሰበ ያችን እያሳመረ ሰምና ወርቅ ለመትከል እየተቃረበ ነበር። ከሳምንት በኋላ እንደገና እየደነዘዘ መጣ። ገሞራው እንደሚገልጠው ከሆነ ቅኔ በጠባዩ እንዲህ አይነት አጉል አመል አለው። 1 ሳምንት ብልጭ ብሎ በሁለተኛው ሳምንት ድርግም ይላል። በሁለተኛው ሳምንት ደግሞ ቦኪልና ደመና እንደጋረዳት ጨረቃ ተመልሶ ይጠፋል። በዚህ ጊዜ ወጣኔ ተማሪ ጭንቀት ውስጥ ይወድቃል። መማር ፈጽሞ ያስጠላዋል። በሄርማ ውስጥ ይህ ስሜት መምጣት መሄድ ጀምሯል። ዛሬ ያገኘውን በነጋው ያጣዋል። ሲገለጥለት የቅኔ ትምህርት ጭላንጭሉ ከተገኘ ብርሃን ነው ይላል። እምቢ ሲለው ደግሞ ቅኔ ጨለማ ነው፣ ነፋስ ነው፣ ድምፁን ትሰማዋለህ እንጂ አትጨብጠውም እያለ ያማርራል። ገሞራው በዚህ መንገድ ስላለፈበት የሄርማን ስሜት በሚገባ ተረድቶታል። በአንድ ጀንበር ቅኔ መዝረፍ አይቻልም፣ የቻልኸውን ያህል መድከም አለብህ አለ ገሞራው። መድከምማ እየደከመው ነበር፣ እንዲያው ዛሬ ያገኘሁትን ነገ አጣዋለሁ እንጂ አለ ሄርማ። ዛሬ ያጣኸውን ደግሞ ነገ ታገኘዋለህ፣ ዋናው ወደፊት መቀጠል ነው አለ ገሞራው። በደረቁ ስለሆነ መሰለኝ አለ ሄርማ እንደ መሰላቸት ብሎ። እረ በርጥቡም ቢሆን ያንቃል። ከዚያም የሄርማን ተስፋ መቁረጥ ተመልክቶ ሊያጽናና ወደደና እንዲህ ቀጠለ። አውቃለሁ የሚል ምሉ ተስፋ እንዲኖርህ አንድ ታሪክ ልነግርህ እፈልጋለሁ።
ታሪኩን የምነግርህ ወደፊት ቅኔ መማር ተስፋ እንዳይመነምን ነው አለ ገሞራው ደሞሽ አይኖቹን ከጣራው ወደ ወለሉ እየወረወረ። እሺ ደስ ይለኛል አለ ሄርማ። ገሞራው እንደተለመደው አይኖቹን ገርበብ አድርጎ ቀጠለ። ዲማ ጊዮርጊስን በታሪክ ታውቀው ይሆናል አለ። በደንብ አውቀዋለሁ። ስለ ዲማም ከፍቅር እስከ መቃብር ጀምሮ ተመሳሳይ ጥናቶችን አንብቤ ያውቃለሁ። እኔም የምነግርህ ዲማ ቅኔ ሊማሩ ስለመጡ 3 ሊቃውንት ግለ ታሪክ ነው አለ አይኖቹን እንደጨፈነ። አይኖቹን ሲጨፍን 3ቱም ሊቃውንት በሐሳቡ መጡለት። እናም ቀጠለ። ጊዜው ረዘም ይላል። ዲማ ጊዮርጊስ በነጉዱ ካሳ መወድስ እንደ አጓት በምትገፋበት ዘመን ነው 3 ወንድማማቾች ወደ ዲማ መጡ። ከ3 ወንድማማቾች አንዱ እንደ ማይም ያሉ ናቸው ይሏል። ስፌት ይሰፋሉ፣ የበቅሎ ዕቃ ይሸልማሉ፣ የፈረስ ኮርቻ ያሳካሉ። ይህንን ሙያ ይዘው ማይሙ ወንድሞቻቸውን ለማስተማር ወደ ጎጃም መጡ። መምህሩ አለቃ ተጠምቆ 3ቱን ሁሉ ቅኔ መምህር አድርገው ሰደዷቸው። እኒያ ማይሙ ሰውም ሳያስቡት የቅኔ መምህር ሆኑ። ማን 3ኛው ማይም ልብስ ሰፊ አገራቸው ሄደው 3ቱ ሁሉ ቅኔ መምህራን ሆኑ። ይህ በታሪክ ተጽፏል፣ ማንም ያውቀዋል። አንተም እንደ ጉንዳን ተግተህ ከተማርህ ለምርምር መጥተህ የቅኔ ሊቅ ሆነ ትመለሳለህ። እንደ ንብ ትጋት ይኖርህ። 3ኛውን ልብስ ሰፊ አርአያ አድርገህ ውሰዳቸው አለ ገሞራው። እንዴት ማይሙ ባለ ቅኔ ሊሆኑ ቻሉ? ተምረው ወይስ ሌላ ነገር አግኝተው? አለ ሄርማ። ለኔም ትንሽ ግራ የሆነብኝ ማይሙ ሰውዬ የቅኔ መምህር የሆኑበት መንገድ ነበር። የሁለቱ መምህር መሆን ድሮም የታወቀ ጉዳይ ነው። ፊትም ቢሆን በተወሰነ መልኩ ተምረዋል። 3ኛው ግን ፊደል ያልቆጠሩ ማይም ነበሩ። ሲጀመር አመጣጣቸው የፈረስ ዕቃ እየሰፉ ያንን እየሸጡ ወንድማማቾችን እየረዱ ሊያስተምሩ ነው። የፈረስ ኮርቻ፣ ልጓም፣ ዛብር፣ ካብ እየሰፉ እየነገዱ እያተረፉ ወንድማማቾችን በማስተማር ስራ ቀጠሉ። ሁለቱ ሲማሩ ማይም ቢጤው ስራቸው ተግባረ እድ ሆነ። ቆይቶ ያላሰቡት ሲሳይ ወረደላቸው። ቅኔ መምህር ሆኑ። የቅኔ መምህር የሆኑበት መንገድ ደግሞ ረቂቅ ምስጢር ነበር አለ ገሞራው ትርክቱን መልሶ እየደገመ። ከዚያም በተመስጦ ሽውልም አለ። ሄርማ ኮቸሮ ለመስራት የለኮሳት እሳት ብልጭ ድርግም ትላለች። እሳቷን ቡፍ እያለ ብረት ድስቷን ማመሳሰል ጀመረ። እንደ ነገሩ የጣዳት ብረት ድስት እየጋመች ስትመጣ ውሃው እየፈላ ተትከነከነ። ሄርማ መልካም ሴት ይመስል የሰራው ሁሉ ይጣፍጥለታል። ያለ በርበሬ ኮቸሮ ሰርቶ ሲያቀርብ እንደ ቃና ዘገሊላ ወይን የተለወጠ ይመስል ውብ ጥፍጥና ያመጣል። ሄርማ ቀይ ቀጫጫ ፈጣሪ ውበቱን የደፋበት ለጋ ወጣት ነው። ግብሩን መነኩሴ ብጤ ነው። የቀረው አስኬማ ብቻ ነው። ውስጡ ከመነነ ሰነባብቷል። ቅኔው ከተገለጸለት ደግሞ አስኬማ ማጥለቁ የማይቀር ጉዳይ ነው። በፊት በዘመናዊ ትምህርት ዓለም ሳለ ለትዳር ያሰባት ቄጠማ የመሰለች ቆንጆ ነበረች። ለምርምር ሲወጣ እንደዋዛ ተለያዩ። ምርምሩን እርግፍ አድርጎ ትቶ ቅኔ ቢጀምርም እሷን ግን በቀላሉ መርሳት አልቻለም። ፊቱን ወደ ቅኔ እንዳዞረ በህልሙ ስሟን እየጠራ ተቸግሮ ነበር። ዛሬ ግን እንደ እህቱ እየቆጠራት ነው። ለዘላለም መርሳት ፈልጎ ግን አልተሳካለትም። ቀን ሲረሳት ሌሊት ትመጣለች፣ ሲርቃት ትቀርባለች። በቅኔ መማረኩ ለእሱ እንጂ ለእሱ አይታያትም። ትዝ ስትለው እንባ በእንባ ይሆናል። ወዲያው ደግሞ ለመርሳት ጥረት ያደርጋል። አይረሳትም። ልቡ ላይ በፍቅር ቀለም ተጽፋለች። ከሚያጠናው ግስ ዳር በፍቅር ብዕር የተጻፈው ስሟ ይታየዋል። ለቅኔ ተማሪዎች ምስጢሩን ሲያካፍላቸው በማጽናናት ፈንታ በህልም የምትመጣ የሴት ዛር ናት፣ መንፈስ ናት፣ አትመናት ብሎ ያጣጥሉበታል። ገሞራው ከሄርማ ጋር ከተገናኘ ጀምሮ ተርቦ አያውቅም። ሄርማ በሰዓቱ ኮቾሮም ሆነ ቆሎ ቆልቶ የተማሪ ጎጆ ያፈራውን ያቀርባል። ገሞራው የሚያነበው መጽሐፍ አጥፎ እየሳቀ ይቀርብና አብሮ ይበላል። ገሞራው አንዳንድ ጊዜ በፈንታው ባለመስራቱ ውስጡ በይሉኝታ ይታሰራል። ሄርማ ደከመኝ ባይልም ዘውትር በሰው እጅ እየተሰራ መብላቱ ነውር እንደሆነ ይረዳል። ችግሩ ሊሰራ ሲነሳ ልቦናው ተመስጦ ህሊናው ከቀለም ጋር ጦርነት ገጥመው ሲዋጉ የጣደው ብረት ድስት ውሃ ይጨርስና ባዶ ሆኖ ያገኘዋል። ጥሬ ቆልቶም ሆነ ኮቸሮ ሰርቶ በመብላት በኩል ልፍስፍስ ነው ገሞራው። ሰርቶ ከሚበላ
በእንተ ማርያም ብሎ ቢያመጣ ይቀለዋል። እሺ ሄርማ፣ ልቤ ምን ወሰደው? የሆነ የተደገመብኝ ነገር ሳይኖር የሚቀር አይመስለኝም። ታሪኩን ሳልፈጽም ወደ ሰመመን ገባው አለ ገሞራው ከተመስጦ ሲመለስ። ታሪኩን ኋላ ትጨርስልኛለህ፣ አሁን ክትፏችን ደርሷል። ሄርማ እንደ ነገሩ የሰራትን ኮቸሮ እስከ ብረት ድስቷ እያቀረበ፣ ይህች ኮቸሮ በከተሜ ቋንቋ ፍርፍር ትባላለች። ሴቶች ሲሰሯት የበለጠ ትጣፍጣለች። ዛሬ ረሳኋት እንጂ ለትዳር ያጨኋት ቆንጆ ፍርፍር ሰርታ አብልታኛለች። ለምን እንዳበላችኝ ታውቃለህ? አለ ሄርማ ገሞራው ያውቅለት ይመስል። ሯ አላውቅም አለ ገሞራው። አባቷ ፍርፍር በጣም ይወዳሉ። እሷም የአባቷን ፍቅር ለመግለጽ ስትፈልግ ፍርፍር ሰርታ ትሰጣቸዋለች። አባቷ በዚህ ደስ ይላቸዋል። ታዲያ ለአንድ ቀን ወደ ቤቷ ወሰደችኝ። ወዲያው ፍርፍር ሰርታ ቀረበች፣ አብረን በላን። ማዕዱ እንደተነሳ ለምን ፍርፍር እንደጋበዝኩ ታውቃለህ አለችኝ። እንደማላውቅ ነገርኳት። አባቴ ፍርፍር እጅግ በጣም ይወዳል። እኔም አባቴን በጣም እወደዋለሁ። ስለምወደው ፍርፍር ሰርቼ እሰጠዋለሁ። በጣም ይወደኛል። ለአንተም ፍርፍር ያበላሁ እንደ አባቴ አድርገህ እንድትወደኝ ነው አለችኝ አለ ሄርማ። ገሞራው ብዙ አልደነቀውም። ስለ ፍቅር የት ያውቅና አልፎ አልፎ ተፈጥሮ ሲያስቸግረውም አጥብቆ ውዳሴ ማርያም ይደግማል እንጂ ወደ ሴት ተመልክቶ አያውቅም። ወዲህም ፍትወት የሚጸናው ሰርቀ ወርህ እያየ ነው። ለጋ ጨረቃ ብቅ ስትል ደም ይመላል፣ ዝሙት ይጸናል። ስለዚህ በዚህ ሰሞን አዳሜ መፍቀሬ እንስት ይሆናል። ጠቢብ ግን በዚህ ሰሞን ራሱን ከፍቅር መሰል ዝሙት ይጠብቃል፣ ሰነፍ ይወድቃል ሲል በአቡሻክር ቀመር መነሻነት ይፈላሰፋል። ከአቡሻክር ቀመር ጋር ያዛምደዋል። ኮቸሮ ቀረበ። ጠባቧ ጎጆ በኮቸሮ መዓዛ ታጠነች። እየበሉ ወደ ትርክቱ ተመለሱ። በከንቱ ነው ወይስ ውስጠ ወይራ ቢኖረው ሶስቱም የቅኔ መምህር ሊሆኑ የበቁት? አለ ሄርማ ኮቸሮ እየጎረሰ። ምስጢር ሊኖረውም ይችላል፣ ነገር ግን ግምት እንጂ የተረጋገጠ ነገር አይደለም። ምን ነበር ግምቱ? አለ ሄርማ። ተግተህ ከተማርህ ወደፊት ትደርስበት ይሆናል። መነሻውን እንጂ መድረሻውን ዛሬ ላይ አልነግርህም። የሊቃውንት ምስጢር እንደመሆኑ ሊቅነትህ ሲጨምር አንድ ቀን እነግርሃለሁ። ዛሬ እግረ ተማሪ ነህ። አበው ለእግረ ተማሪ ምስጢር ይደብቃሉ። እኔም እንደ አባቶቼ ነኝ። ለምስጢር እንደምጨነቀው ለነፍሴ ተጨንቄ አላውቅም። መነሻውን ግን አጥብቀህ ያዝ። ምስጢሩን ወደፊት እነግርሃለሁ አለ ገሞራው። የቀረበችዋ ኮቸሮ እያለቀች ነበር። ኮቸሮዋን ጨርሰው ሁለቱም ማሳረጉ። ሄርማ ወደ መጽሐፏ ቀረቀረ። ገሞራው ወደ ውጭ ወጣ። ክፍል 35 በዚህ ተጠናቀቀ። ክፍል 36 ጠቢቡ ሆረ መላ ጎንደርን ዙረው የህይወትን ውሃ አስሰው ለመጻኢው ትውልድ ለማቋደስ ያለሙት ዓላማ ግቡን መጥቷል። ሊቁ ፋሪስም ቅኔ በማስተማር የድርሻቸውን እየተወጡ ነው። አብነቱ እንደ አብነትነቱ ቀጥሏል። እነሆ በህዳር መጨረሻ በጎንጂ ጽላሎ ጤፍ አጨዳው ተጀመረ። ገበሬው ውሎ አዳሩ ከጤፍ ማሳው ሆነ። ዘመቻውን የፋሪስ ተማሪዎች ጭምር በቀን ስራ አጀቡት። ገሞራው የቀን ስራ እየሰራ መማሩን ቀጠለ። የጎንጂ ሰዎች የቀን ሰራተኛ ሲፈልጉ ማለዳ ተነስተው ከሊቁ ፋሪስ ቅኔ ቤት በር ላይ ይቆማሉ። ተማሪዎች ጸሎት እንደጨረሱ ወደ ቀን ስራ ይሄዳሉ። የጥቅምትን የወር መጨረሻ ተከትለው የጎንጂ ደብረ ጥበብ አበቦች መቦረቅ ጀምረዋል። ንቦች በጽጌረዳ አበቦች ራስ ላይ ብን ብን ይላሉ። አንዱ ቀስሞ ሲሄድ ሌላው መጥቶ አበቦችን ይስማል፣ ከንፈራቸውን ይመጠምጣል። ከዚያም የቻለውን ቀስሞ ለሌላው ባለተራ ይለቃል። የቅኔ ተማሪዎች የቀን ስራ እየዋሉ ግስ ይገዛሉ፣ ደበሎ ይሸምታሉ። ዛላ በርበሬ ገዝተው ያንን አድርቀው ብትን ድቁስ ያስደቁሳሉ። በእንተ ማርያም ብለው ለምለም እንጀራ ሲያገኙ በድቁስ እየነከሩ ይበላሉ፣ ሲያጡ ጦም ያድራሉ። በዚህ ሳምንት የሊቁ ቅኔ ቤት ፈዘዝ ማለት ጀምሯል። ዘራፊዎች ሳይቀር የቀን ስራ እየፈለጉ ከባላገር እርሻ ሄደው ጤፍ እያጨዱ ናቸው። ገሞራው በቀን 30 ብር ተቀጥሮ ለጤፍ አጨዳ እየሄደ ሳምንቱን አጭዷል። በዚህም ከ100 ብር እስከ 500 ብር በማግኘቱ የብር ጌታ የሆነ መስሎታል። ከኮቸሮ የተረፈውን የመጽሐፍ መሸመቻ ለማድረግ እየለፋ ነው። በዚህ ሂደት 1 ወር ያህል ጉባኤው ታጠፈ። ሊቁ ፋሪስ በግላቸው መጽሐፍ ሲመለከቱ ሰነበቱ። ዛሬ ግን ቀኑ አርብ ነው። ገሞራው የአርብን ቅኔ በአጨዳ ለወጠው።
አንድ ባላገር መጥቶ በ30 ብር ገዝቶ ወስዶ ከአጨዳው ደፋው። ወስዶ ከአጨዳው ላይ ሲደፋው አብሮት የሚያጭድ መስሎት ነበር። ባላገሩ ግን ዘበናዊ ቢጤ ነው። ወጣቱን ባለቅኔ ጀንበር ሳትወጣ አጨዳ አሰልፎ ወደ ቤቱ ውልቅ አለ። ገሞራው ለብቻው ሲያጭድ 3 ሰዓት ሆነ። ያ ያደረው ብርድ በጠዋቱ ፀሐይ መፍታታት ጀመረ። ልክ 4 ሰዓት ሲሆን ደቦ አጫጆች ቁርሳቸውን በትኩስ ሽሮ ልፈው ማጭዳቸውን እየሞረዱ መጥተው ላጨዳ ተሰለፉ። ትንሽ እንዳጨዱ በገሞራው አጠገብ አንድ ምስጢር አዋቂ ካህን መጥተው ተሰለፉ። ትንሽ እንዳጨዱ ተማሪ አሉ ካህኑ። አቤት አለ ገሞራው። ና ቅድድሞሽ እንግጠም። ደስ ይለኛል አለ ገሞራው። የግንባራቸውን ጤፍ ሲያባርሩ ገሞራው ቀድሞ ወጣ። ካህኑም ትንሽ ቆይተው የግንባራቸውን ጨረሱ። ከዚያም ወደዚህ ሀገር ለትምህርት ነው ወይስ ለሌላ ጉዳይ መጥተህ ነው አሉ በግዕዝ ቋንቋ። እንዴት ለሌላ ጉዳይ ሲሉ አለ ገሞራው በዚያው በግዕዝ ቋንቋ። አመጣጥህ ለቅኔ ትምህርት ነው ወይስ ለዚያሽ ነገር ነው ማለቴ ነው አሉ ካህኑ ማጨዳቸውን አቁመው። ምን ማለት ሆኖ አባቴ አለ ገሞራው። ለታብር ብለህ መጥተህ እንደሆነ ብዬ ነው አሉ ካህኑ። እኔ የመጣሁት ቅኔ ለመቀጸል ነው አለ ገሞራው። ካህኑ አጫጆች እንዳይሰሙ በግዕዝ ቋንቋ ለገሞራው ያወሩት በአማርኛ ሲተረጎም ይህንን ይመስላል። ጎንጅ ደብረ ጥበብ የቅኔ ሀገር እንደሆነ ይታወቃል። ቅኔ ለመቀጠል መምጣት ሸጋ ነው። ነገር ግን የቅኔ ሀገሩ ብዙ ነው። ዋሸራ ማርያም ብትሄድ መወድስ እንደ ውሃ ሲቀዳ ትሰማለህ። ዋድላ ድላንታ ብትሻገር የቅኔ ፍትፍት ይጠብቅሃል። ከዚህ ከደጋው ሞጣ ቀራኔው ብቅ ብትል የቅኔ ማዕት ታገኛለህ። በመላ ጎንደር ሞልቶ ተርፏል። ደብረ መድኃኒት ጨጎዲያና መፈጠሪያው ነው። በትግራይም በከፊል ለመናገር ያህል አክሱም ጽዮን፣ ሽሬ እንዳስላሴ፣ ጨለቆት ስላሴ፣ በወሎ ላስታ ላሊበላ፣ ዋድላ ደላንታ፣ ቦርሜዳ ስላሴ፣ በሸዋ አንኮበር መድኃኔዓለም፣ አንኮበር ጊዮርጊስ፣ ደብረ ብርሃን ስላሴ፣ አዲስ ዓለም ገዳም፣ በምስራቅ ጎጃም ዲማ፣ ደብረ ኤልያስ፣ ደብረ ማርቆስና ሌሎችም ቦታ የቅኔ ትምህርት ይሰጣል። በዚህ በቅርቡ ደግሞ ሜጫ ወረዳና ይልማና ዴንሳም የቅኔ ሀገሮች የምስጢር ፈለጎች ናቸው። ቅኔውን በእነዚህ ሀገራት ተዘዋውረ መማር ትችላለህ። ጎንጅ ደብረ ጥበብ ግን ከዘረዘርኩልህ ሀገራት ሁሉ የተለየ ነው። እትብቴ ስለተቀበረበት ብቻ ሳይሆን ስለተቀበረው ጥበብ ማውራት ፈልጌ ነው። ማለትም ጎንጅ ደብረ ጥበብ ከቅኔ ጎን ለጎን የጥበብ ሀገር ጭምር ነው። ዳዋ የለበሰ ጥበብና ሙጃ የወረረው ምስጢር ጭምር አለበት። ልጆቻችን በሚገባ ሳይንሱን ተምረው ተመራምረው ምልክት ያሳዩናል ብለን እኛ ጥጃና በግ እየጠበቅን ወደ አስኳላ ትምህርት ላክናቸው። መጨረሻቸው ግን አላማረም። ተፈጥሮን ማጥናት ትተው ፖለቲካ ተምረው መጡ። እንደ ነፍስ አባት ያናዘዝሁ ምናልባት ቅኔ ጨርሰህ ለዚህ ጉዳይ መተህ እንደሆነ ያልሁት ከዚህ ላይ ነው ብለው በግዕዝ ቋንቋ ሲያወሩ ቆይተው ጥቂት ፋታ ከወሰዱ በኋላ ቀጠሉ ካህኑ። እንዳንተ በቅኔም በእድሜም ጠና ያሉ ተማሪዎች ወደዚህ ሀገር የሚመጡት ለቅኔ ብቻ አይደለም። የማርያም ልጅ አንድዬ እጁን ታጥቦ ከፈጠራት ውሃ ሊጠጡ ጭምር ነው። መምህር ፋሪስን መጠየቅ ትችላለህ። በደብሩ በስተመስ በኩል ደብር ወንዝ የሚባል ስውር ደሴት አለ። በገጽ ስታየው የገጠጠ ዋሻ ይመስላል። ከዋሻው ውስጥ ተዋናይ እየሰወራት ትንሽዬ ደሴት አለች። ከደሴቷ ውስጥ የምትፈልቅ ውሃ አለች። ተዋናይ በጥበቡ ተመራምሮ ያገኛት ውሃ ናት ይባላል። ተዋናይ የቅኔ ሊቅ ሊሆን የቻለው ያችን ውሃ ጠጥቶ ነው የሚሉ አሉ። ዛሬ ላይ ድምጧ ይሰማል እንጂ እንደ ልብ አትገኝም። ሊቁ ፋሪስ ግን ከዓመት አንድ ጊዜ ወደ ወንዟ ወርደው ስውሯን ውሃ በጥበብ ገልጠው ይጠጧታል ይባላል። ያን ጊዜ ሀገር ይጠባቸዋል። ውስጣቸው በቅኔ ይጥለቀለቃል። ከፋሪስ በቀር የሚያውቃት የለም። እሱም ምስጢር ጠባቂ ነው። ለማንም እንዳይናገር የገበዘ ማርያም አባዮን አውግዘውታል። የሊቁ ምላስ በአባዮና ግዝት ተሸብቧል። እኛም ምንም ተጠቃሚ ባንሆንም የአባቶቻችን ጥበብ እንዳይደፈር ተግተን እየጠበቅን ነው አሉ ካህኑ በግዕዝ ቋንቋ ደቦ አጫጆች እንዳይሰሙ። ከዓመት አንድ ጊዜ ወደ ወንዟ ወርደው ስውሯን ውሃ በጥበብ ገልጠው ሲጠጡ ያያለ አለ ገሞራው። ያየስ የለም፣ ነገር ግን ምስጢሩን ነው ልጄ። ውሃዋን በጥበብ ገልጠው በሚጠጡበት ቀን በዓል ያደርጋሉ። በዓሉን የሚያከብሩት ለብቻቸው ሲሆን በዚህ ቀን ለተማሪ ቅኔ አያስነግሩም፣ ግስም አይገስሱም፣ ጉባኤ አይዘረጉም።
ሞገስ የሚባለውን ትልቁን ካባ ለብሰው ፋሪስ ተሾመ የሚባለውን ሻሻቸውን ጠምጥመው ከቤታቸው ሳይወጡ ያከብሩታል። በዚህ በዓል ላይ በተዋናይ የዋርካ ክናፎች አምሳል 6 ሻማዎች ያበራሉ። ሻማውንም የሚሰሩት ራሳቸው ናቸው። ከሻማው ዘንግ ላይ ታብር ታብር ከሳቲተ ምስጢር የሚል ጽሑፍ ይከትቡበታል። የመጀመሪያውን ትልቅ ሻማ ሲለኩሱ አንድ መወድስ ለፈጣሪያቸው ይዘርፋሉ። ሁለተኛውን ወፍራም ሻማ ሲለኩሱ በያሬድ ስም ሁለተኛውን መወድስ ይደግማሉ። ሶስተኛውን ቀጭን ሻማ ሲለኩሱ መወድሱን በዮሐንስ ገብላይ ስም ወደ ዋድላ ደላንታ ዞሮ ይሰልሳሉ። በአራተኛው የሻማ መብራት ስነ ስርዓት በባለቅኔው በክፍለ ዮሐንስ ስም ቅኔ ይዘርፋሉ። አምስተኛውን ሻማ ከመለኮሳቸው በፊት የማዕበል ፈንቴ ዘዋሸራን ስም ከሻማው ላይ ይከትቡበታል። ከዚያም ወደ ዋሸራ ፊታቸውን አዙረው የተራራው ማሚቶ እስኪደበላለቅ መወድሱን በማዕበል ፈንቴ ስም ያንጎደጉዱታል። የመጨረሻውን ቅኔ ግን የሚዘርፉት በታብርና በተዋናይ ስም ነው። 6ቱም መወድሶች ዘርፈው እንደጨረሱ ሌላ 7ኛ ሻማ ለኩሰው ወደ ፈጣሪ ጸሎት ያደርጋሉ። ከሻማው ላይም ልብ የርእየት ብዙሃ ጥበብ የሚለውን የጠቢቡን የሰሎሞንን ቃል ይከትቡበታል። ይህን የሚያደርጉት ነገሩ ባዕድ አምልኮ ሆኖ ከእግዚአብሔር እንዳይቀያየሙ በማሰብ ነው። ከመጽሐፍ ቅዱስ ውስጥ የጠቢቡን የሰሎሞንን ቃል መጠቀማቸው እንደ ሰሎሞን ከፈጣሪያቸው ጋር ልብ ለልብ መገናኘታቸውንና ጠቢብ ዘምድር ላደረጋቸው የጥበብ ጌታ ምስጋና ለማቅረብ ነው። በዓሉን አክብረው ሲጨርሱ ወደ ቤተ ክርስቲያን ገብተው 40 ይሰግዳሉ። ሌላ አካል ሲጠይቃቸው ግን ቅንጣት ትንፍሽ አይሉ። ካህኑ ፋታ ወስደው ቀጠሉ። በእርግጥ ሌላም ከተዋናይ ጋር ተመሳሳይ ታሪክ አላቸው። ተዋናይ በአንድ ወቅት ታብርን ለፍየሉ አጠጥቶ ፍየሏን አርዶ አወራርዶ ለሊቃውንቱ አብልቶ የታብርን ምስጢር በመረቅ ለትውልድ ማስተላለፍ ፈልጎ ፍየሏ መወድስ እየዘራች ቀኔ እየዘረፈች በስለት ታረደች። ስጋዋን እህቷ አደይ ወጥ እንድትሰራው ተዋናይ ያዘዘ። ደቀ መዝሙሩን ጨጓራዋን አጥቦ እንዲመጣ ወደ ወንዝ ላከው። አደይ ከወጡ ብትቀምስ ቀኔ ዘረፈች። ሌላም ከሴት አእምሮ የከበደ ምስጢር ጸነሰች። ደቀ መዝሙሩን በበኩሉ ከፍየሏ ጨጓራ በሸንበቆ ሰንጢ ቆርጦ ቢቀምስ አእምሮ በእውቀት ተመላ። ተዋናይ ታብር ፍቱን የቅኔ ውሃ እንደሆነች ሲረዳ ምን አደከመኝ ይኸውና በሁለቱ ዘመዶች የተረጋገጠ ብሎ ለሊቃውንቱ ሳይጋብዝ መልሶ ተወ። ይህን ድንቅ ምስጢር በሊቁ ፋሪስ ልቦና ተጸንሶ እንደ ሽል ሲገላበጥ ለዘመናት ይኖር ነበር። ሊቁም ይህንን ጥንታዊ ታሪክ ለመድገም ቋመጡ። በአንድ ወቅት ተዋናይን መሆን አማራቸው። ወደ ታብር ምንጭ ወረዱ። ታብርን በቅምጫና ቀርተው ተመለሱ። እንደ አያት ቅድመ አያታቸው ተዋናይ ቄቧን ፍየል ከታሰረችበት ገመድ ፈተው በግድ የታብርን ውሃ ጋቷት። ቅኔ የሚያዘርፈውን ውሃ ጠጥተው ወደ ዱር ይዘዋት ፈረጠጡ። እራሳቸውን ተዋናይ ፍየሏን ደግሞ ገላነሽ ብለው ለመጥራት ጊዜው ረዘመባቸው። ቅኔ ትዘርፋለች፣ ሀገር ጉድ ይላል፣ የቅኔ ሊቃውንት ይደመማሉ ብለው መወድስ ከአንደበቷ እስኪዘንብ መጠባበቅ ጀመሩ። ጥቂት ቆይቶ ከልሳነ ጠሊ ቅኔ ተቀዳ። ዳሩ ግን እንደ ተዋናይ ልሳነ ጠሊንና ልሳነ ሰብን የሚያዛምድ ጥበብ አልነበራቸውም። ልሳነ ጠሊን በእዝነ ሰብ ግን መስማት ቻሉ። ወዲህም ታብርን ለዚህ ቁም ነገር በማድረሳቸው አጥብቆ ደስ አላቸው። በዚያ ሰሞን ዳግማዊ ተዋናይ ተብለው ሊጠሩ ፈልገው ነበር። ትዕቢት ነው ብለው መልሰው ተዉት። ፍየሏን ግን አርደው አወራርደው ግጥም አድርገው በልተዋል። መረቋንም ጠጥተዋል። ይህንን መላ የጎንጅ ካህናት እናውቃለን። እስኪ ቀስ ብለህ ቅረባቸው፣ ይጸድቁብሃል። ከፈለግህ ግን ይህንን ታሪክ በቅኔ መልኩ ገልጠህ ተለማመጣቸው። በዓመት አንድ ጊዜ ውሃዋን በጥበብ ሲገልጡ ይጸድቁብሃል ብለው ወደ አጨዳው አቀረቀሩ። ገሞራው ማጭዱን እንደጨበጠ አጨዳውን አቁሞ ለብቻው ማውጋት ጀመረ። ይህንን ምስጢር እንደ አፈ ታሪክ ቆጥሬ ላልፈው አልችልም። እስከ መጨረሻው ሄድበታለሁ። ከምንጯ ለመጠጣት እንጦሮጦስ ድረስ ወርዳለሁ እያለ በውስጡ ይለፈልፍ ጀመር። ለካ የኢትዮጵያ እናቶች ሊቅ ጸንሰው ሊቅ ሊወልዱ የቻሉት እንዲህ ህቡ ነገር እየተጋቱ ነው። ጎጃሞች ባለቅኔ እየተባሉ የሚወደሱት ከዚህች ምንጭ እየተጎነጩ ነው። ለካ እነ ዶሪ ሀገር አቋርጠው ጎንጅ ደብረ ጥበብ የከተሙት ታብርን ፈልገው ነው። እንዲህማ ከሆነ የሀበሻ እናቶች ከውሃዋ እየጠጡ ሊቅ ጸንሰው ሊቅ መውለድ አለባቸው። በእርግጥ ከዚህ በፊት ወልደዋል። ሳያስበው ጮሆ ተናገረ። አሁንም እደግመዋለሁ፣ የሀበሻ ሴቶች ምሁር ጸንሰው ሊቅ ይወልዳሉ። ከሀበሻ እናቶች በቀር ሊቅ የምትወልድ እናት በሌላ ሀገር የለችም። ሰምቼም አይቼም አላውቅም።
ከኢትዮጵያውያን ሊቃውንት በቀር ከእናቱ ማህፀን ሊቀ ሊቃውንት ሆኖ የተወለደ በዓለም ላይ ያለ አይመስለኝም። ሊኖርም ይችላል። በሌላው ዓለም ሊቃውንቶች ተወልደው ይሆናል። ነገር ግን ሊቅነታቸው የመጣው ከብዙ ድካም በኋላ ነው። ስለዚህ ደደቦች ናቸው። ማለትም አለ ገሞራ የግዕዙን ሊቅ ዲልማንን አስበው። ዲልማን ከእናቱ ማህፀን ሲወጣ በቅኔ ሳይሆን በደም ተጠቅልሎ ነው የተወለደው። ኋላ ግን ሀገራችን ገብቶ ከኛ ሊቃውንት ግዕዝ አጥንቶ ግዕዝ ስለጻፈ የግዕዝ ሊቅ ተብሎ ስሙ በሊቃውንት መዝገብ ሰፍሯል። የኢትዮጵያ ባለቅኔዎች ግን ከእናታቸው ማህፀን በደምና በቅኔ ተጠቅልለው ዱብ ይላሉ። ኢትዮጵያዊ ባለቅኔ እትብቱ ሁሉ መወድስ የሆነበትን ምክንያት ዛሬ ገና ተረዳው ብሎ ጮሆ ተናገረ። ደቦ አጫጆች አበደ መስሏቸው አልቢናቸውን ዘቅዝቀው ቆመው እየታዘቡት ነበር። እሱ ግን ከንፈሮቹን እንደ ድር እያደራ ቀጠለ። በፀሐይ ሐሩር የደረቁ ከናፍሮቹ እጥፍ ዘርጋ ማለት ጀመሩ። ወደ ኋላ ከሄድን ኢትዮጵያዊ ባለቅኔ ሁሉ ከዚህች ምንጭ ጠጥቷል ማለት ነው። ይህች ምንጭ ከዚህ ጎንጅ ደብረ ጥበብ ተነስታ አባይን ትቀላቀላለች። ሁሉም ኢትዮጵያዊ የጊዮንን ድፍርስ ውሃ ይጎነጫል፣ እንደ በሬ ዝቅ ብሎ ያፍሰዋል። ያን ጊዜ ጥንካሬን ከሊቅነት ጋር ይይዛል። ጠንካራ ሀበሻ ሁሉ በዚህ አማካኝነት የመጣ ነው ማለት ነው። ባለቅኔ ሁሉ ከዚህች የተገኘ ነው ማለት እችላለሁ። በሁሉም ባለቅኔ ደም ጋር ይህች ምንጭ አለችበት ብሎ አፍን መልቶ መናገር ይቻላል። ተዋናይ በዚህ ግብር አልፎበታል። የግዕዝ ቅኔዋ እመቤት ገላነሽ አባቷ ከቅኔ ማህሌት ሆነው ቅኔ ሲዘርፉ በእናቷ እቅፍ ላይ ሆና ቅኔ ነጥቃቸዋለች። ተዋናይ እንደ ፈረስ ደመና እየጋለ በመኖሩ በዚህች አማካኝነት ከሆነ ተዋናይን ጠንቋይ ብሎ የዘለፈ ይፈረድበታል። ተዋናይን ጠንቋይ ብላችሁ የተሳደባችሁ ንስሐ ግቡ የሚል ስብከት ያስፈልጋል። ተዋናይን ጠንቋይ ያለ ምላስ የሰማ ጆሮ ራሱም ጠንቋይ ነው። ተዋናይን ጠቢብ ብሎ የተቀበለ ግን ታብርን ይጠጣ ዘንድ ተፈቅዶለታል። የቅኔዋን እመቤት ገላነሽን እንደተቀበልን ተዋናይንም ክፉ ስም ሳንሰጥ መቀበል አለብን እያለ መናገር ጀመረ። ደቦ አጫጆች እየሰሙ ጎንጅ ጽላሎ ቆሞ የመምህርት ገላነሽን የህይወት ታሪክ ለልጆቿ መተረክ ገባ። ባለ ሰምና ወርቅ እንዝርቷ እመይቴ ገላነሽ የጽላሎ የሴት የቅኔ ሊቅ ነበሩ። የዘረፏቸው ቅኔዎች ዛሬ ድረስ ከሊቃውንት አእምሮ በላይ ሆነው ይኖራሉ። ምስጢራቸውን ቀርተው የሰምና ወርቁ አጣጣል የራስ ምታት የሆኑ ቅኔዎች አሏቸው። ከእሳቸው ቅኔ ቤት ቅኔና ሐዲስ ኪዳን እንደተማሩ የሚያወሩ ሊቃውንት እንኳን ሊተረጉሟቸው አልቻሉም። በነፍሱ የተወራረደ ሊቅ ሊፈታቸው አልቻለም። በአቅሜ ያዝኳት የእመይቴ ገላነሽ ቅኔ ያለች የሚተረጉምልኝ ካጣው ስንት ጊዜ ሆነኝ እያለ ለራሱ አወጋ። በደቦ ሰብሰብ ብለው የሚያጭዱ ባላገሮች ጆሯቸውን አቆሙ። ምሳ ላይ ለአጫጆች ከመጣው ጠላ ከልክላፊ ጨልጦ ስለነበረ ሞቅታ የተሰማው መሰላቸው። እሱ ግን መለፍለፉን አላቆመም። የቅኔው ሊቅ መምህር ማዕበል ወልደ ሕይወት ደማቸው ከቅኔ እንጂ ከእናታቸው ደም ብቻ የተቀዳ አይደለም። ተዋናይንማ ከየትኛውም ሊቅ ጋር ታሰልፎ ማወዳደር እንዴት ይቻላል? እንደ ስሙ ነበልባል ነው። እሳተ ነበልባል፣ ፈለገ ቅኔያት የሚሉ ቅጽሎች መልአከ ነበልባል ተዋናይን ሊገልጹት አይችሉም። ከቅኔው ጎን ለጎን በዚህች ቅድስት ሀገር ኢትዮጵያ 7 ዓመት ያህል ሞትን የገዘተበት ጥበቡ ለዓለም ተመራማሪዎች ክፍት መሆን አለበት። ከዛሬ ጀምሮ ተመራማሪዎች ድንኳናቸውን ከዚህ አፋፉ ላይ መወጠር አለባቸው። የድንኳኖች አውታር በጎንጅ ሰማይ ስር ይተከላል። ድንኳኖች ይወጠሩ። እኔ በረዳት ተመራማሪነት ሳይሆን እግር እያጠቡ ድንኳናቸውን በካስማ ወጥራለሁ። ለ7 ዓመት ሞት ለመገዘት የቻለበት ጥበብ በጥናትና ምርምር ሰነዶች መካተት አለበት። ጠቢባንን ጥሩ፣ ምሁራንን ጥሩ፣ ሊቃውንት ይምጡ። ወግ ነጋሪዎች፣ ታሪክ አዋቂዎች አፈ ታሪኩን ለተመራማሪዎች ይንገሩ። አዋጅ ይታወጅ። የምርምር ከበሮ ይደለቅ። የጥበብ በገና ይደርደር። የምስጢር ነጋሪት ይጎሰም። ኢትዮጵያ ወደ ጥንት ስልጣኔዋ ትመለስ። ሌሎች ሀገራት ሰውን የሚገድሉበት ጥይት እንጂ ሞትን የሚገድሉበት ጥበብ የላቸውም። እኛ ግን አለን እያለ ጠበል እንደገባ ሰይጣን ይወሸክት ያዘ። ከዚያም ማጭዱን በህዋ ላይ እያውለበለበ መስበኩን ቀጠለ። እስኪ አስቡት፣ ለ7 ዓመት ያህል ከሞት ማምለጥ ቀላል ነገር አይደለም። አዳም 930 ዓመት ኖረ። ማቱሳላ 969 ዓመት ምድርን ቆፈረ። እኒህ ሁሉ ሞትን ገዝተው ሳይሆን በተፈጥሮ ቸርነት ነው። ዛሬ ላይ ቢሆን
900 ዓመት ለመኖር ይቅርና 90 ዓመት መኖር አይችሉም ነበር። ፈርዖንን ያሸነፈው ጠቢቡ ሙሴ የስጋ ሞትን የሚያሸንፍበት ጥበብ ስላልነበረው እንደወጣ ሳይመለስ ቀረ። በናባው ተራራ ተቀበረ። የኛ ጠቢብ ተዋናይ ግን ያለ ፈቃዱ ሞት የማያሸንፈው ጀግና ነው። ሞት የተፈጥሮ ጉዳይ ነው የተባለ አዳሚ በ30 ዓመቱ መቃብር ሲወርድ ዝም ይባላል። ለምን ተዋናይ የተፈጥሮ ጉዳይ ነው ሳይል አወገዘው? ይጠና ያልሁት ይህንን ምስጢር ነው። እንወያይበት ያልሁት ጥበቡን ነው። ጥበቡ እንኳን ቢቀር የሀገራችን አፈር ይጠና፣ አፈሩ ከተጠና የሰው ባህሪ ተጠና ማለት ነው የሚሉት የኔ መምህር ወደው አይደለም። የሰው ተፈጥሮ ከእሳት፣ ከነፋስ፣ ከውሃና ከአፈር ነው። ውሃና አፈርን ማጥናት ሰውን ማጥናት ነው። ውሃው ከተስማማው አፈሩ ከደላው እንደ ተዋናይ 7 ዓመት መጨመር ቀርቶ መሲህ ክርስቶስ ዳግም እስኪመጣ መኖር ይችል ይሆናል? እንዴት የሰው ዕድሜ ከኤሊ ዕድሜ ያንሳል? ኤሊ ስንትና ስንት ዓመት ኖራ እንደምትሞት አስቡት። ኤሊን ያጠና ተመራማሪ የሰውን ዕድሜ በደንብ ተመራምሮ ማወቅ አለበት። የምርምሩ መነሻ ደግሞ የአዳምና የማቱሳላ ረጅም ዕድሜ አንድ ማሳያ ነው ብሎ ሊቀጥል ሲል አይዞ ጎበዝ ተማሪ፣ እንዴ ቁመህ ቀረህ እኮ፣ ጃሎ በል እስኪ፣ ጃሎ በልለት። የአንድ አጫጅ ድምፅ ከሀሳቧን አጠበው። ወዲያውኑ ከቅዠት ዓለም ወጥቶ ለአጨዳ እንዳጎነበሰ 2 ጣቶቹን አጨዳቸው። ደሙ እንደ ጉድ ፈሰሰ። ደሙ የታብር ውሃ ቢሆንለት ተመኘ። ደሙን እያዘራ ወደ ቅኔ ቤቱ ተመለሰ። ክፍል 36 በዚህ ተጠናቀቀ። ክፍል 37 ምሽቱ ለአይን ያዝ አድርጓል። ድንግዝግዝ ብሏል። ወፎች በክንፋቸው አየሩን ይቀዝፋሉ። በየዋርካው ቅጠል ይንጠላጠላሉ። ጢር ጢር፣ ሲር ብር፣ ሽር ብትን፣ ሲጥ ሲጥ፣ ፂው ፂው የሚል ዜማ ያዜማሉ። ገሞራው ከጤፍ አጨዳ መልስ ቅኔ ለመንገር ወደ ሊቁ ሲያመራ፣ ሊቁ የሰርክ ጸሎታቸውን ለማድረስ ወደ ደብሩ ሲያልፉ ከትልቁ ዋርካ ስር ተገናኙ። ደህና ዋልህ አካሌ አሉ ሊቁ። ገሞራው በትህትና እጅ ነሳ። በዚህ ሳምንት ወደ ጉባኤ ብቅ አላልህም፣ ምን ችግር ገጥሞ ይሆን አሉ ሊቁ ፋሪስ። በርበሬ የምገዛበት ብትን ድቁስ የማስደቁስበት ገንዘብ አጥቼ የቀን ስራ እየሰራሁ ነው። ለመሆኑ ስለት ማጭድ ጨብጠህ ታውቃለህ? ጣቶችህ እንደ ከተሜ ጣቶች ለስላሳ ናቸው። ስለት ማጭድ ቀርቶ ቅቤ ያዳልጣቸው ነው የሚመስሉት አሉ ሊቁ ፋሪስ። አይ ኔታ በደንብ ነው የማጭደው። በእርግጥ አጨዳ የጀመርሁ ቀን ገና 3 ሰዓት ሳልሰራ እጄ ቆሰለ። ቆዳዬ እንዳሮጌ የባብ ሰንኮፍ እየተላጠ መሄድ ጀመረ። በንፍር ውሃ እንደተቀቀለ የዶሮ ላባ ቆዳዬም ሽክ እያለ በጠበጠኝ። ጥርሴና ክሼ መከራውን አስለመድሁት። ከሳምንት በኋላ መድማት አቆመ። በ4ኛው ቀን ቁስሉ ደረቀ። ቀስ እያለ በሂደት እንደ አለት እየገገረ መጣ። አሁን ግን ችግር የለበትም፣ መከራውን ለምዶታል አለ ገሞራው። ጥሩ ነው። እንደ ገብረ ጉንዳን በጋ ሰብስቦ ክረምት ከቅኔ ቤት ሳይለዩ ጁብራ ሳያበዙ መቀጸል የተማሪ ወግ ነው፣ የሊቅነት መገለጫ ነው። እኔም እንደ አንተ ተማሪ እያለሁ መተከል ወርጄ በረሃ ገብቼ የበረሃ ዱላ ነግድ ነበር። ሱማያ ዘንግ እየነገዱ ነው የተማርሁት። ሱማያ ዘንጉ እየጠፋ ደኑ እየተጨፈጨፈ ሲሄድ ወደ ጭራ ንግድ ዞርኩ። የፈረስ ጭራና ሱማያ ዘንግ በመነገድ የሚደርስብኝ ነጋዴ አልነበረም። በተግባረ እድ መሰለፍህን ወድጄዋለሁ። ቀጥልበት። አንዳንድ ሰነፍ ተማሪ በጋ ተቀምጦ ኖሮ ክረምት ድው ሲል ቅኔውን በረሃብ ምክንያት አቋርጦ ወደ እናቱ ቤት ይፈረጥጣል። እንደሄደ ለአረም ይሰለፋል። በጋ ለፍቶ ጥሬ ያወቃት ሰምና ወርቅ ቅኔ ብን ብላ ጠፍታ ትከርማለች። በጋው ሲወጣ እንደገና ይመጣና ቅኔ ሲጀምር ጥሬ ሆኖ ቁጭ ይላል። እሱን ለማስቀኘት ልቤ ውልቅ ሲል ባጃለሁ። በጋ ሲያስቆስለኝ ባሽቶ ክረምት ሲመጣ እንደ ልማዱ የውሃ ሽታ ይሆናል። አንተ ሰናይ ነገር ጀምረሃል። በጋ ሸከፍ ሸከፍ አድርገህ ክረምት እንደ ልብ ስትማር ትከርማለህ አሉና በል በደህና አደር አሉ ሊቁ ፋሪስ ገሞራውን እያሰናበቱ። የኔታ ካላስቸገሩ ቅኔ ልነግር ፈልጌ ነበር። ገሞራው በትህትና ተማጸናቸው። እንደ ቁራ ሞራ ሌት ተቀን ስትጮህ ዳር ብለህ ከፈረድን ቀጥል አሉና ወደ ትልቁ ዋርካ ጠጋ ብለው ተቀምጠው በልሽ ቀጥል አሉ ሊቁ። ገሞራው እንደ ልማዱ አይኑን አስለምልሞ አንዱን ጀምሮ ሌላ ቅኔ ያመጣ። ደግሞ ያንን ከአፉ አድርሶ ወደ ሌላ ተዛወረ።
እረ አንዱን በል አሉ ሊቁ ከዚያም ሲረግጥ ተመልክተው። ገሞራው ህሊናውን ሰብስቦ አንተ ፋሪስ ዘጥበብከ ክሱት ደምረኒ ሊተ ለዘይመጽ ዓመት አለ። ምን ማለት ነው እሱ? አሉ ሊቁ ግዕዝ ለመጀመሪያ ጊዜ የሰሙ ይመስል። ሞድስ ስትዘርፍ ከታብር ስትጋት እኔንም ጨምረኝ በሚመጣው ዓመት ማለት ነው አለ ገሞራው። ትልቁ ሰው ፋሪስ ገጻቸው ተለዋወጠ። አንገታቸውን አንድ ጊዜ ወደ ቀኝ ሌላ ጊዜ ወደ ግራ እያቅለሰለሱ ቆይተው ከዘራቸውን አንስተው ሲንደረደሩ ገሞራ የማጭድ ሲሳይ የሆነ ጣቱን እያውለበለበ ተፈተለከ። ሊቁ እንዳመለጣቸው ሲያውቁ እየተራገሙ ወደ ቤታቸው ተመለሱ። ገሞራው እያቃሰተ ጎጆ በር ሲደርስ ታሪኩ ኮቾሮ አኳችሮ ተቀበለው። በተለመደው ፍቅረ ቢጽ ትከሻ ለትከሻ ተሳስሞ እግሩን እንዲታጠብ ለብ ያለ ውሃ ቀረበለት። ገሞራው ቀጫጫ እግሩን በቀጫጫ እጁ እያጠበ የቅኔ ክርክር ተነሳ። እስኪ ዛሬ የዘረፍከውን ቅኔ እባክህ አብራራልኝ አለ ታሪኩ። ዛሬ የዘረፉት ቅኔ ድንቅ አይደለም፣ የኔታም በጣም አስቆጥቷቸዋል፣ እኔንም አሳፍሮኛል፣ በቀረብኝ በተሻለኝ ነበር አለ ገሞራው። እንዴት ቅኔ ሊያሳፍረህ ቻለ? የቅኔ አመጣጤ ልክ አልነበረም። እንዴት ልክ አልነበረም ስትል? አለ ታሪኩ። ገሞራው እግሩን እያደረቀ በርበሬ የተረጩ በመሰሉ አይኖቹ በጎንጅ ጽላሎ ሰማይ ስር ጨረቃን እየተመለከተ ማብራራት ቀጠለ። እነሆ ከባዱ የጎንጅ ጽላሎ ጨለማ በጨረቃዋ ብርሃን ከምድረ ገጽ ጠፍቷል። የዋርካዋ አክናፎች በጨረቃ ብርሃን ተንቦግብገዋል። ኩልል ብሎ የሚታየው የጨረቃ ብርሃን ለጎንጅ ባላገሮች ከፍተኛ አገልግሎት እየሰጠ ነው። በጨረቃ ብርሃን ተጠቅመው ሌሊት ለአጨዳ ይሰለፋሉ። በጨረቃ ብርሃን ያጨዱትን በፀሐይ ብርሃን ይወቃሉ። ራሱን በጨረቃ አጭዷል። ዛሬ ግን ቀን አጨዳ ላይ ከባላገሮች የሚወረወሩ አፈ ታሪኮች መስጠውታል። በደቡብ አጨዳ ላይ የሰማውን የተዋናይን ገድል የፋሪስን ጥበብ መነሻ አድርጎ የዘረፈው ቅኔ በሊቁ ዘንድ አልተወደደለትም። ታሪኩ ያኳቸረውን ኮቸሮ ከነድስቱ አቀረበ። ጸሎት አድርሰው መጎራረስ ጀመሩ። እየተጎራረሱ በቅኔው ጭብጥ ይወያዩ ጀመር። አየህ ወንድሜ አለ ገሞራው በጨረቃዋ ፍዝ ብርሃን ታሪኩን እየፈለገ እግሩን በጨረቃ ብርሃን እያደረቀ ኮቸሮዋን እየጎረሰ ቀጠለ። አየህ ወንድሜ አጨዳ ላይ ሳለው ማለዳ ላይ አይምሮዬ ፍዝዝ ብሎ ነበር። እስከ 3 ሰዓት ድረስ ብቻዬን ካሮጌ ባድማ ከጤፍ ማሳ ተሰልፌ ሳጭድ የህይወቴ ዘይቤ እያስጠላኝ መጣ። ወደ 4 ሰዓት አካባቢ ብዙ ባላገር ለአጨዳ ሲመጣ ትንሽ እንደ መንቃት አሉ። 6 ሰዓት ሲሆን የጤፉ ባለቤት 3 እንስራ ጠላ፣ 2 ወራንታ እንጀራ፣ 3 ሰታቴ ድስት ሽሮ ይዞ ብቅ አለ። ቀትሩ ሲበረታ ለምሳ ተቀመጥን። ጠላው እንዴት አይነት ጠላ መሰለ! አንዱ ራስ ፈጥርቆ ይጥላል። 2 ጽዋ ፉት ብዬ ባላቆም ኖሮ ዥዋ አድርጎ ገደል እንደሚጥለኝ አንዳች ጥርጥር የለውም። አብሾ ማለት ነው። ሽታው ብቻ ያሰክራል። በተለይ እንደኔ ያለ ባዶ ሆድ ተማሪ አይችለውም። ከመጣው ጥቁር ጠላ አንዳንድ እያልን ምድረ ገበሬ ሞቅ እያለ ሄደ። ሞቅታው ሲበዛ ብዙ ነገር ተነገረ፣ ብዙ ታሪክ ተወራ። በመሃል ጎንጅ ለምን መተህ ነው የሚል ጥያቄ ተጠየቀው። ለቅኔ ትምህርት እንደመጣው ብናገር ያመነኝ አልነበረም። በሀገር የታወቁ ካህን ያልጠበቅሁትን ነገር ነገሩኝ አለ ገሞራው ወደ ቀን ትዝታው እየተመለሰ። ምን አሉ? አለ ታሪኩ ለመስማት ጓጉቶ። የነገሩኝስ ብዙ ምስጢር ነበር፣ ነገር ግን አፈ ታሪክ ስለሆነ ፍሬ አልባ ይመስለኛል። ስለ ታብር የነገሩኝ ምስጢር ግን ልቤን ነክቶታል። ምን ምስጢር አወሩ? አለ ታሪኩ። ወጉን የጀመሩት እንደተለመደው ተዋኔ በሰወራቷ ነበር። ስለ ታብር እንደምታውቀው የጉንጅ ካህናት ባለቅኔው ተዋናይን አምላክ አሳክሎ መተረክ ልማዳቸው ነው። እንደ ቄስ አደፍርስ ያለው ማን ፈጠረ ቢሉት ተዋናይ ማለቱ አይቀርም። ካህኑ በገዳሙ በስተመስ በኩል በጥበብ የተሰወረ ደሴት እንዳለ ጠቁሞ ስሙ ደብረ ወንዝ ይባላል። ድሮ ከዋሻው ውስጥ ለውስጥ የምትፈልቅ ምስጢራዊት ውሃ ነበረች። ተዋናይ ሱባኤ ገብቶ ያገኛት ቅኔ የምታዘርፍ ውሃ ናት። ሴትም ሆነ ወንድ ሲጠጣት ግጫው የቅኔ ሊቅ ሆኖ ርፍ ይላል። ምስጢራዊት ውሃ ናት። ሊቁ ፋሪስ ከዓመት አንድ ጊዜ ወደ ወንዟ ወርደው ከውሃዋ ይጎነጫሉ።
ተዋናይ የቅኔ ሊቅ የሆነ የቻለው ያችን ውሃ ጠጥቶ ነው። ከተዋናይ ለጥቆ የተነሱ የቅኔ ሊቃውንት ከውሃው እየጠጡ ሊቀ ሊቃውንት ሆኑ። ከዚህች ጉደኛ ውሃ ከጠጡ ሊቃውንት መካከል አልፎ አልፎ ዋና ዋናዎቹን በስም አንስተው ጠቃቀሱልኝ። ያንን ስሰማ ስሜት ያይሉ ስለነበር በተመስጦ ውስጥ ሆኜ ሳጭድ ጣቶቼን ቆርጬ ጣልኳቸው ብሎ በደበሎ የደበቀውን ሊቆረጥ የታሰበ ጣት አውጥቶ ለታሪኩ አሳየው። 2 ጣቶቹ የአልቢን ሲሳይ ሆነዋል። ታሪኩ ስቅስቅ ብሎ አልቅሶ ገሞራውን ኮቸሮ እያጎረሰ አናዘዘው። ገሞራው ቀጠለ። እናም ሊቁ ፋሬስ በዓመት አንድ ጊዜ ውሃዋን ሲጠጡ ቅኔ ይዘርፋሉ የሚለውን ዝክረ ታሪክ መነሻ አድርጌ አንተ ፋሬስ ዘጥበብከ ክሱት ደምረን ሊተ ለዘይመጽ ዓመት ብዬ በቅኔ ውስጥ የልብ መሻቴን ተናገርኩ። ምን ማለት ነው? አለ ታሪኩ። መወድስ ስትዘርፍ ከታብር ስትጋት እኔንም ጨምረኝ በሚመጣው ዓመት ማለት ነበር ብሎ ትርጉሙን ተናገረ። አያይዞም እውነት ለመናገር ቅኔው ልብ አንጠልጣይ እንዳልሆነ እኔም ቀድሞ ገብቶኛል። የኔታን ያስቆጣቸው ለጊዜው የቅኔው መድከም መስሎኝ ነበር። እንደምታውቀው ሊቁ ትፍትፍ ቅኔ ልል መወድስ አይወዱም። መወድሱ እንደ ጥቁር ቡን ደበልበል ብሎ ሲወርድ ነው እንደ ባህር ጊደር የሚቁነጠነጡት። እኔም የቅኔው ቅለት ያስቆጣቸው መስሎኝ ነበር። ነገር ግን የቅኔው መወናገር እንዳላስቆጣቸው ተረዳው። የቅኔው ውንግርግርነት ቢቀፋቸው ኖሮ እንደተለመደው ሞሽልቀው ያርሙት ነበር እንጂ ተቆጥተው ባዶ ሜዳ ላይ ጥለውኝ አይሄዱም ነበር አለ ገሞራው። ታዲያ የኔታ ምን አስቆጣቸው? አለ ታሪኩ። ከካህኑ የሰማሁትን የታብር ምስጢር በቅኔ ውስጥ አስገብቼ ማምጣቴን እንደጠሉት ተረዳሁ። ገና ቅኔው ከአንደበቴ ሲወጣ ድንገት ዘራፋሉ ተበሳጩ። የውስጣቸው ምስጢር ማወቅ ባልችልም የኔታ በዓመት አንድ ጊዜ ከዚህች ምስጢራዊት ወንዝ እንደሚጎነጩ ማወቄን የወደዱት አይመስለኝም። የጥንት መምህራን አንዳንድ ውስጠ ወይራ ነገር እንደሚጠቀሙ የታወቀ ነገር ነው። ነገር ግን እንዲህ ያለውን ውስጠ ምስጢር ማንም እንዲያውቅባቸው አይፈልጉም። የሊቁም ፍርሃት ይህ ይመስለኛል። ከዓመትም ሆነ ከ2 ዓመት አንድ ጊዜ ከውሃዋ ይጠጣሉ እየተባሉ እንደሚታሙ ማንም ያውቀዋል። ነገር ግን ይህ ውስብስብ ምስጢር ከእሳቸው አልፎ ከእኔ መድረሱ የደስታ ስሜት አልሰጣቸውም። እንደ ሽንፈት የቆጠሩት ይመስለኛል። በእርግጥ የኔታ የተዋናይ ምስጢር ለመጠበቅ ወይም የሀገርን ምስጢር አደባባይ ማውጣት እንደማይገባ ዘወትር ይለፈልፋሉ። በቅኔ በኩል ግን ያለ ውሃዋም ቢሆን የተዋጣላቸው ባለቅኔ ናቸው። ሲፈጥራቸው የቅኔና የምስጢር ሰው ናቸው። ውሃዋን ቢጎነጩም ባይጎነጩም ቅኔው የተፈጥሮና የድካም ሀብታቸው ይመስለኛል። ምናልባት ያስቆጣቸው ሀገራዊ ምስጢር ተደብቆ መኖር ሲገባው የጤፍ አጨዳ ማድመቂያ ሆነ ብለው ይመስለኛል አለ ገሞራው ግምቱን እያስቀመጠ። ታዲያ ይህ ምን ያስቆጣል? አለ ታሪኩ ነገሩን ቀለል አድርጎ። ታዲያ ይህ ያስቆጣል? በጎንደርም እንዲህ አይነት ተመሳሳይ ታሪክ እንዳለ ይነገራል አለ ታሪኩ። እንዴት? አለ ገሞራው በፈንታው የጎንደርን ምስጢር ለመስማት ጓጉቶ። ሊቁ ፋሬስን ጨምሮ የጎንደር አይናማ ሊቃውንት እንደሚናገሩት ከሆነ በጎንደር ውስጥ ጎልቶ ያልተነገረ ከዚህ ጋር ተመሳሳይ ታሪክ አለ። ያም ማለት በጎንደር 44ቱ አድባራት መካከል በአንዱ ደብር ጉያ ውስጥ የህይወት ምንጭ እንዳለች ይወራል። ቢጫዋን ከተማ ጎንደርን ታውቃት የለ? አለው ታሪኩ ገሞራውን ጠልቆ እየተመለከተ። በደንብ እንጂ ኦራ፣ እንዲያውም ጎንደር በዓታ ለማርያም አቋቋም ልቀጽል ሄጂ በልደታ ማርያም ታች ባሉ መንደሮች ዘወትር በእንተ ማርያም ለማለት ሰንበት ሲመጣ ደግሞ ለአገልግሎት ልደታ ማርያም ብቅል ነበር። ትዝ ይለኛል። ማህሌት ሲቆም ቁጭ ብዬ ከበሮ ቆረቁራለሁ። ከበሮ በመቆርቆር የሚተካከለኝ ባለ ከበሮ ያለ አይመስለኝም። ወረብ ሲወረብ ከበሮ ሲመታ ነፍሴ በፍስሐ ስልምልም ትላለች። የደብሩ ያቋቋም መሪ ጌታ ወረቡን ሲቃኘው አካሉ ምድራዊ ድምፁ ሰማያዊ ይመስለኝና እኔም ብቻ ሳይሆን የሚሰሙትን ሁሉ በድምፁ ሰረገላ አሳፍሮ ሰማይ ሰማያት ያሳርገናል። ከድምፁ ጣዕም የተነሳ ጨርሶ ዝም ሲል ነው እንጂ የምናውቀው መጨረሱን ማን ያውቃል? ሁሉም በተመስጦ ነው የሚያዳምጠው። በቅኔ ማህሌት እየተንጎማለሉ የልደታ ማርያምን የአለቃ ገብረሃናን ትልቁን ከበሮም የማዘርጠው እኔ ነበሩ። የአለቃ ገብረሃና እንደሆነ የሚነገርለትን ትልቁን ከበሮ በወገቢያ ገንድሬ ማህሌቱን እንቧለል እየዞሩ አናጋው ነበር። ማህሌቱ ተፈጽሞ ቅዳሴ ሲገቡ ደግሞ የሰንበቱ ክብርኢቲ ቅኔ ይሰጠኛል፣ እቀኛለሁ።
ልደታ ማርያም የተቀኘሁት ቅኔ ብዙ ነበር። ዛሬ ጠፋብኝ። ሲፈጥረኝ ተመልሶ የራሴን ቅኔ እንዳስታውስ አድርጎ የፈጠረኝ አይመስለኝም። የራስን ቅኔ መልሶ በማስታወስና የጎንደርን ውስጠ ምስጢር በማወቅ በኩል አንተን አደንቃለሁ። የቀለም ሰረገላ፣ የታሪክ ሽርፍራፊ በአንተ ዘንድ የተሟሉ ናቸው። ከከንፈርህ ጠብ አይሉ። በእኔ በኩል ያደረ ቅኔ ቋንጣ ነው የሚለው ብሂል ጭንቅላቴ ላይ ወጥቶ የራሴን ቅኔ ያደረ ቋንጣ ቅኔ ነው እያሉ ስገድፍ እኖራለሁ። የስንት ሊቃውንት መወድስ በውስጤ ሲጸር፣ የራሴ ቅኔ ግን ብን ብሎ ይጠፋብኛል። በወቅቱ ብጽፈው ኖሮ ዛሬ ላይ ዳጎስ ያለ የቅኔ መጽሐፍ ይወጣው ነበር። ጎንደርን ይህንን በመሰለ መንፈሳዊ አገልግሎት አውቃታለሁ። ታዲያ ለምለሟ ጎንደር ከዚህ ታሪክ ጋር ምን ተመሳሳይ ታሪክ አላት? አለ ገሞራው። ታሪኩ ተመቻችቶ ተቀምጦ ስለ ጎንደር ምስጢራዊት ውሃ ማብራራት ጀመረ። ስፍራውን ለይቼ አላወቅኩትም፣ ነገር ግን ጎንደር ውስጥ ድንቅ ውሃ እንዳለች ይነገራል። ውሃዋም የጥበብ ውሃ ናት ይላሉ ውስጥ አዋቂዎች። ስሟንም የሕይወት ውሃ ሲሉ ሊቃውንቱ ይጠሯታል። ይህች የሕይወት ውሃ ለሊቃውንት የተገለጠችበት ዘመን እምብዛም ግልጥ አይደለም። ብቻ በዓለም ሰገድ ፋሲለደስ መናገሻ በጎንደር ውስጥ ብዙ የተቀበረ ታሪክ አለ። ጎንደርም የሊቃውንት መካነ ጥበብ ነበረች። ዛሬም ርዝራዡ አልጠፋም። ከምስጢር ባለቤቶች ሊቃውንት ከፊሎችን ለመጥቀስ ያህል መምህር ኤስድሮስ አንድ ነበሩ። መምህር ኤስድሮስ በመጽሐፍ ትርጓሜ በኩል ከፍ ያለ ቦታ አላቸው። ሊቀ ሊቃውንት ብቻ ሳይሆኑ ርዕሰ ሊቀ ሊቃውንት ጭምር ነበሩ። ሊቁ ከማስተማር ጎን ለጎን የትርጉም ስራ በመስራት ጊዜያቸውን ያሳልፉም ነበር። ለብዙ ዘመናት ጉባኤ አስፍተው ካስተማሩ በኋላ ድጋሚ ወደ ገዳም ሄደው በመቶ የሚቆጠሩ ብራና መጽሐፍትን አንብበው ከጥንቱ አስበልጠው ተርጉመዋል። በዚህ ጊዜ የጎንደር ውሃ ምስጢር ጭምር ተገልጦላቸዋል ይባላል። ከዛ ወዲህም እሳት የላሱ ሊቃውንት ተፈጥረዋል። ፀሐይ ልዳ፣ ሮብዓም ዘጎጃምን ጨምሮ በሃይማኖተ አበው ትርጓሜ አንቱ የተባሉት ጌታዬ ምህርካ በዚህ ታሪክ ውስጥ ይጠቃለላሉ። እኒህ አራት አይና ሊቃውንት በጎንደር ከተማ ጉባኤ አስፍተው ሊቃውንቱን ከአራቱ ማዕዘን ሰብስበው አስተምረዋል፣ ተርጉመዋል፣ ተራቀዋል፣ ተፈላስፈዋል። ነገሩን በህቡ አድርገውት እንጂ ደመና እየጋለቡ ግብጽ ድረስ ወርደው ከግብጽ ጠቢባን ጭምር ግንኙነት ነበራቸው። ይህን የሚያውቁ ግብፃውያን አድናቆት ጭምር ይቸሯቸው ነበር አለ ታሪኩ። እሺ ከዚያስ? ገሞራው በጉጉት ጠየቀ። ከጎንጅ ደብረ ጥበብ ጋር የሚያመሳስላቸው ምስጢር አንዱ ይህ በደመና የመጫን ጥበብ ነው። ሁለተኛው ደግሞ በጎንደር ከተማ ውስጥ ከዓመት አንድ ቀን ብቻ ቡልቅ ቡልቅ ብላ ሊቃውንቱ ይጠጧት የነበረችዋ የጎንደር ውሃ ታመሳስላቸዋለች። ውሃዋ የሞት መድኃኒት ናት ይባላል። ይህችን ምስጢራዊት ውሃ በጣት የሚቆጠር ሊቃውንት ጠጥተዋታል፣ ተጠቅመዋታል። አሁንም አንዳንድ ውስጥ አዋቂ ሊቃውንት በዓመት አንድ ጊዜ ከውሃዋ ይጎነጫሉ። በውሃዋ ምክንያት እድሜያቸው እንደ ማቱሳላ ይጎተታል፣ ሙሉ ጤናቸው ይጠበቃል፣ ምስጢር ይገለጥላቸዋል፣ ምን አለፋ ሁሉ ነገር ይስተካከልላቸዋል ይባላል አለ ታሪኩ። እንዴት ያለ ምስጢር አመጣ? እስኪ በደንብ አውጋኝ አለ ገሞራው በመስጠት። የጎንደር ነገር ይህ ብቻ አይደለም። እኒህ አበው የተሰወረ የሚገለጥላቸው፣ የተደመሰሰው የሚብራራላቸው ከምንጯ ሲጎነጩ ነው። አለቃ ገብረሃና በራሱ ይህችን ምንጭ ለማፈላለግ ጎንደርን ደጅ ጠንተዋል ይባላል። እንዳገኟት ግን የተጻፈ መረጃ የለም። በአፈ ታሪክ እንደሚወራው ከሆነ አለቃ ሊሞቱ ጥቂት ቀን ሲቀራቸው ሱባኤ ላይ ነበሩ። ሱባኤው 40 ቀናትን የፈጀ ነበር። መጀመሪያው ንስሐ ለመግባት፣ ዳግመኛ ጤናቸውን ለመጠበቅ፣ ሶስተኛ ከዚህ ታሪካዊት ውሃ ተጎንጭተው እድሜ ጠግበው ለመሞት ነበር። ውሃዋ እንደ ዕፀ ሕይወት አሮጌውን መልሶ የማደስ ኃይል እንዳላት የሚያውቁት የቅኔው ሰው አለቃ ገብረሃና ለ40 ቀን ያህል ተንበርክከው አመድ ቅመው ተማጽነዋል። ፈጣሪ ግን አልገለጠላቸውም። አለቃም አጸፋውን በቅኔ መልሰዋል። ጌታን ተጣርተው ድሮ ሙሴ ሙሴ እያልክ በረሃ ለበረሃ ትንከራተት እንደነበር የማላውቅ እንዳይመስልህ አውቃለሁ፣ ለእኔ ግን ለ40 ቀን ሙሉ ድምፅህን ነፈከኝ ሲሉ ከሱባኤ በኋላ አምላክን ወቅሰዋል። ኋላም ንስሐቸው እንዳልተቀበላቸው ቆጥረው ይመስላል ኮንን ነው ኃጥአን አምላክ ይረባሃክ ከምንተ አፍቅሩ ጸላይተክሙ እንዘ ትብል አንተ ብለው ከፈጣሪ ጋር ሙግት ገጥመው በቃሉ ከሰውታል። የቅኔ ምስጢርም አንተ ጠላቶቻችሁን ውደዱ ትላለህ፣ አንተ ግን ጠላትህን በእሳት ትቀጣለህ ማለት ነው። ለአለቃ ገብረሃና ህቦ የቅኔ አምላክ ለሌሎች ቅርብ ነበር። ከውሃ ሲጠጡ ሰማይ ተከፍቶ ይታያቸዋል።
የገደፉት ቀለም ቁልጭ ብሎ ይመጣላቸዋል። የገደፉትን ያስተካክላሉ፣ የረሱትን ያስታውሳሉ። በጤናም በኩል እንደ ዛሬው ሕክምና ሳይኖር ከውሃዋ ተጠቃሚዎች ነበሩ። ዓመቱን ሲታመሙ ኖረው ከዚህች ውሃ ሲጠጡ እንደ ንስር ይታደሱ ነበር ይባላል አለ ታሪኩ። በእውነት? አለ ገሞራው። ወላዲቴን ይህ ታሪክ ትክክል ነው። በጎንደር ያሉ ቀደምት ሊቃውንት አፋቸውን መልተው የሚናገሩት ነው። ዛሬም ጠቢብ ከተገኘ ይህንን ታሪክ ቢመረምረው ሊደርስበት ይችላል። በጎንደር ብዙ የሚጠኑ መካነ ጥበባት እንዳሉ ለአንተ መንገር ለቀባሪ እንደማርዳት ይቆጠራል። ከ40ቱ እንስሳ እስተ ደብረ ብርሃን ስላሴ ያሉ ውስጣዊ ዋሻዎች በሙሉ የውስጥ ታሪካቸው ገና አልተጠናም። በአፈ ታሪክ ግን ብዙ ይባልላቸዋል። አፈ ታሪክ ደግሞ በአጋጣሚ የሚፈጠር ነገር አይደለም። አፈ ታሪክ በሚነገርበት አካባቢ ከዘመናት በፊት እውነታው ነበር ማለት ነው። አፈ ታሪክ ከነበረን የቀደመ ማንነት የጠፋ እውነት መኖሩ ግልጽ ነው። ትንሽ መናገር የሚከብደው ያቺ ውሃ የምስጢር ምንጭ ስለሆነች የሊቃውንቱን ጭንቅላት ትሞርዳለች የሚለው ነው። ከደዌ ዳኛ ከአልጋ ቁራኛ ትገላግላቸው እንደነበር ግን በጊዜ የነበሩ ሊቃውንትን በትርጓሜያቸው ጠቁመውናል አለ ታሪኩ። ገሞራው የአብነቱን ትርጓሜ አንድ በአንድ በህሊናው ቃኘው። ታሪኩ ግን ቀጠለ። በአብነታችን ትርጓሜ ውስጥ ስለ ጎንደር ውሃ ሲተረጉሙ ሊቃውንቱ እንዲህ ብለዋል ብሎ ወደ ዋናው ፍሬ ሀሳብ ሊሄድ ሲል፣ አንተው ሸከሪ ሁላ ምን እንደምትል ሰምቻለሁ፣ ተነሳ ጥፋኝ አሉ ሊቁ ፋሬስ። ድንገት ደርሰው አጭር ከዘራቸውን ከገሞራው አናት አነጣጥረው ውሃ ሊያደርጉት፣ ገሞራው ማዕዱን ረግጦ ተለመጠጠ። ታሪኩ በሊቁ ጉልበት መሃል ተሾልኮ ቁልቁል ፈረጠጠ። ሊቁ ፋሬስ ዛሬ ገሞራውን ለመግደል በሚመስል መልኩ እየተፈላለጉት ነበር። ምስጢር በማውጣቱ የሊቅነት ደማቸው ሞቋል። ክፍል 37 በዚህ ተጠናቀቀ። ክፍል 38 ይቀጥላል።